አሁን በ80 ዓመቴ ግን መንፈሳዊ ኮሌጅ ተመርቄ ዲፕሎማ አግኝቻለሁ። ወጣቱ አሁን እኔን ሲያይ እንዴት በ80 ዓመታቸው እሳቸው ሲማሩ እኛ እንቀራለን እያለ የቀረው ሁሉ እየመጣ ነው የተማረው። ሁሩ ወመሃሩ የሚል አርማ ነው ይዘን ያለነውና ተቀመጡ ሳይሆን ሄዳችሁ ዙራችሁ የእግዚአብሔር ቃል ላልደረሳቸው አድርሱ፣ ለደረሳቸው ደግሞ ጽናቱን እግዚአብሔር እንዲሰጣቸው አስተምሩ የሚል አባታዊ መመሪያ ነው ቅዱስነታቸው የሚሰጡን፣ ቅዱስ ቤተክርስቲያን የምትሰጠን። የትምህርት የቤተክርስቲያንን መሰረታዊ የሃይማኖት ትምህርት ለማስቀጠል ዋና ትምህርት ስለሆነ በዚህ በኩል በመምጣቴ በጣም ደስተኛ ነኝ። ደሞም ኃላፊነት እንዳለብኝ ይሰማኛል። ያው ሴትም በሆን ደግሞ በብዙ መንገድ አስተማሪ ነኝ። ስራዬ ማስተማር ነው። አሁንም ወደፊትም ደግሞ ጠንከር ያለ ደግሞ ወደ የሃይማኖት ትምህርትን በስፋት ለማስተማር ደግሞ ትልቅ ኃላፊነት የተቀበልኩበት ቀን ነው ማለት ነው። የሊቃውንት ትርጓሜ ትምህርት እንግዲህ ትምህርተ ሃይማኖትን፣ ሐዲስ ኪዳንን፣ ብሉይ ኪዳንን በጠቅላላ የቤተክርስቲያኒቱ ትምህርት የሚዳስስ የቤተክርስቲያኒቱ መሰረት የሆነ የቤተክርስቲያን ትምህርት ነው። የሊቃውንት የትርጓሜ ትምህርት እንግዲህ በዚህ መልኩ ነው ይሄን 4 ዓመትና 5 ዓመት ስንማር የቆየ ነው። ንዜንወክሙ ዜና ሰናየ ዘሰማይነ ወዘርኢነ ወዘነገሩነ አበዊነ ጳጳሳት ቀሳውስት ወዲያቆናት ወኩሎሙ መሃይምናን ብፁዕ ውእቱ አባ ሰላማ ከሰተለነ ብርሃነ ዜናሁ ለመድኃኒነ ንዜን ወክሙ ዜና ሰናየ ንዜን ወክሙ ዜና ሰናየ ዘነገሩነ አበዊነ ዘነገሩነ አበዊነ ዘነገሩነ አበዊነ ዘነገሩነ አበዊነ ንዜን ወክሙ ዜና ሰናየ ንዜን ወክሙ ዜና ሰናየ ዘነገሩነ አበዊነ ዘነገሩነ አበዊነ። በመጀመሪያ ደረጃ እንግዲህ ከበዓታ የመጣ ነው እጩ ተመራቂዎች
የሊቃውንት የብሉይ ኪዳን የሐዲስ ኪዳን የቅዳሴ የቅኔ አጠቃላይ የአምስቱ ጉባኤ ቤት ተመራቂዎች ደቀ መዛሙርት በሌላ ጉባኤ ቤት መምህራን በበዓታው ደግሞ በዛሬው ደግሞ የየጉባኤ ቤቱ እጩ ተመራቂዎች ነን የመጣ ነው። እንግዲህ ይህንን ለቤተ ክርስቲያኒቱ አንድ እድል ይፈጥራል ብለን እናምናለን። በዓታ ታላቅ አንጋፋ የአብነት ተቋማችን ነው። ስለዚህ ዛሬ ከቅዱስነታቸው በረከት ለመቀበል ነው የመጣ ነው። በመጀመሪያ ቅዱስነታቸውን በማግኘታችን በረከታቸውን በመቀበላችን እጅጉን በጣም ደስ ብሎናል፣ ተደስተናል። ትልቁ ነገር የቤተ ክርስቲያኒቱ ራስ እሳቸው ስለሆኑ እሳቸውን ስናገኝ ሌሎቹ ቅዱሳን አብረዋቸው እንዳሉ አባቶቻችን አብረዋቸው እንዳሉ አምነን ስለሆነ የምንመጣው ቅድስት በረከታቸው ትደርሰናለች ብለን አምነናል። በረከታቸውን ተቀብለናል። እጅግ ግሩም ነበረ ቀኑ። እኛ ያው የሊቃውንት ጉባኤ ተመራቂ ነኝ እኔ። ሌሎቹም አጠቃላይ የሁሉም የአብነት ትምህርት ቤት ተመራቂዎች አሉ። ትልቁ ነገር ቤተ ክርስቲያን የምታስተምረን በአንድም በሌላም ተመላላሽ ደቀ መዛሙርት አለን፣ አዳሪ ደቀ መዛሙርት አሉ። ሁላችንም የተሻለ አገልግሎት ለመስጠት ነው፣ የተሻለ እውቀት ለማግኘት ካለን እውቀት ላይ ሌላ እውቀት ጨምረን እየተማርን ያለ ነው። ስለዚህ ያንኑ የጨረስነው ቤተክርስቲያን ያስተማረችን ትምህርት አለ። ያንኑን የተማርነውን በተግባር ለመተርጎም ወደ ምእመናን ለማድረስ ኃላፊነታችንን ለመወጣት ልክ እንደ አባቶቻችን እኛን እንዳስተማሩን እኛም በየአብነት ትምህርት ቤቱ በየገዳማቱ አደራችንን እንድንወጣ ሁሩ ወመሃሩ የሚል አርማ ነው ይዘን ያለ ነውና ተቀመጦ ሳይሆን ሄዳችሁ ዙራችሁ የእግዚአብሔር ቃል ላልደረሳቸው አድርሱ፣ ለደረሳቸው ደግሞ ጽናቱን እግዚአብሔር እንዲሰጣቸው አስተምሩ የሚል አባታዊ መመሪያ ነው ቅዱስነታቸው የሚሰጡን። ቅዱስ ቤተክርስቲያን የምትሰጠን በዚህ መልኩ ቤተክርስቲያን በርካታ ደቀ መዛሙርትን ታስመርቃለች። በቅዱስ ሥላሴ በቅዱስ ጳውሎስ በልዩ ልዩ መንፈሳዊ ቴዎሎጂዎችና የአብነት ትምህርት ቤቶች ታስተምራለች። ነገር ግን ያው ሁላችንም አደራችንን ልንወጣ እንደሚገባን በአጽንኦት ልናስብበት የሚገባ እንደሆነ ነው እኔ እማምነው። እንግዲህ ሁላችንም አደራችንን እንድንወጣ ቤተክርስቲያን የጣለችብንን አደራ ሁላችንም በልባችን ሰሌዳ ቀርጸን ይዘን እንድንወጣ የቤተክርስቲያን ኃላፊነት ብዙ ነው። እንግዲህ ማዕረሩሰ ብዙ ወገባሩ ህዳት ተብለዋል። መከሩ ብዙ ነው፣ ሰራተኛው ጥቂት ነው። አሁን ደግሞ ብዙ ሰራተኛ ሆኖ ነገር ግን የሚሰራው ደግሞ በተግባር የሚሰራው ደግሞ ጥቂት ነው እየሆነ ያለውና የተግባር ሰው እንድንሆን ነው ከራሴ ጀምሮ አደራ ለማለት ወደው። ሁለት ነው መልእክቱ። አንደኛው የኢየሱስ ክርስቶስ ደቀ መዛሙርቱን ያሰማራቸው እዚህ ቦታ ሆኑ ሳይሆን ሂዱ ነው። ከጽንፍ እስከ ጽንፍ ከዳርቻ እስከ ዳርቻ እንዲያስተምሩ ነው መድኃኔ ዓለም ኢየሱስ ክርስቶስ ይህንን መመሪያ የሰጣቸው። ይህንን መመሪያ ሲሰጣቸው ደቀ መዛሙርቱ ወንጌሉ የተነገራቸው ይሄ ቃል የተነገረው በኢየሩሳሌም ነው። እኛ ያለነው ኢትዮጵያ ነው። ስለዚህ እነሱ በእግረ ሰረገላም በደመናም እግዚአብሔር በሰጣቸው ጸጋ ተንቀሳቀሰው ያንኑ የወንጌል ተልእኮ እኛ ጋር ስላደረሱ እኛ ደግሞ ላልደረሰው ማድረስ እንድንችል ወንጌል እየሄዱ ማስተማር እንጂ መቀመጥ ስላልሆነ ቅዱስ ዮሐንስን ብንመለከት ኢየሱስ ክርስቶስን ብንመለከት አንድ ቦታ ላይ ቁጭ ብሎ ተቀምጦ አድሮ ውሎ ያስተማረበት የለም። እየተንቀሳቀሰ ነው። መዓልተ ይምህር በምኩራብ ወሌሊተ ይቤይት ውስተ ደብረ ዘይት ዘስሙ ኤሌዎን ይላል። ስለዚህ ወንጌል እየተንቀሳቀሱ የሚያስተምሩበት የሚሰብኩበት ላልደረሰበት የሚያደርሱበት መሆኑን አንዱ እሱ ነው። ሁለተኛው ደግሞ መዳረሻችን ገና መንግስተ ሰማያት ነው። ስለዚህ እየሄድን ያለ ነው፣ ተጓዦች ነን። የተጓዦች ወንጌል ስለሆነ ያንኑ መሰረት ባደረገ መንገድ ሂዱና አስተምሩ የሚል አርማ ቤተክርስቲያን ይህንን ለሁሉም ተመራቂ ደቀ መዛሙርት ይህንን አደራ ትሰጣለች ማለት ነው። መምህር ቀለመወርቅ ካሳሁን እባላለሁ። ቤተክርስቲያን ከወጣትነቴ ጀምሮ ትንሽ ጊዜ ካገለገልኩ በኋላ በመንግስት ስራ ነው የኖርኩት። አሁን በ80 ዓመቴ ግን መንፈሳዊ ኮሌጅ ተመርቄ ዲፕሎማ አግኝቻለሁ። እንደገናም እዚያ ባታ ለማርያም የጃንሆይ ዲያቆን ሆኜ 7 ዓመት ቀድሻለሁ። 7 ዓመትም አስተምሬያለሁ በቅዳሴ መምህርነት። አሁን በዲፕሎማ መንፈሳዊ ኮሌጅ ተመርቄያለሁ። እንደገናም ደግሞ 5 ዓመት ቅኔ ቤት ገብቼ አግባውን በመቀጸል ደቀ መዛሙርቱ በማነቃቃት ከኔ ከሽማግሌው ብዙ ነገር እንዲወስዱና እኔን ሲያዩ አርአያ እንሳቸው እየተማሩ እንዴት እኛ እንቀራለን በማለት ደቀ መዛሙርቱ በማነቃቃት ለ5 ዓመት ቅኔ ቤት ብቻለሁ። ግማሽ ቀን አቋቋሙን ግማሽ ቀን ቅኔውን እያልኩኝ ሁለቱንም በማስከድ ዘንድሮ ቅኔውን ተመርቄያለሁ ማለት ነው። እጅግ በጣም ደስ ይለኛል። ክቡር አባታችን እኔ እናፍቃቸው ነበር፣ በጣም እናፍቃቸው ነበር። ዶክተር አየለ የተማሩ
ብዙ ትውፊት ያላቸው አባት በመሆናቸው ከእሳቸው ቡራኬ በማግኘቴና እሳቸው መስቀል በመሳለም እጅግ ከፍ ያለ ደስታ ተሰምቶኛል። እንግዲህ ዋናው ነገር ትልቁ ነገር ቤተክርስቲያን እያስተማረች ታሰማራለች። በተለይ በዓታ ለማርያም ጥንቃቄ የሚያስፈልገው ወደ 2000 የሚሆን ተመላላሽ ተማሪ አለ እና ሰፊ የሆነ ጉባኤ ቤት ስለሆነ ጉባኤ ቤቱ እንደ ተማሪው ብዛት አዲስ አበባን አካሎ በሙሉ ከናዝሬት ከሩቅ ይመጣል እና ትኩረት ይሰጠው ነው። አሁን በዓታ ለማርያም 7 ጉባኤ ነው ያለው። እያንዳንዱ ከ200 በላይ ከ200 በላይ ነው ያለው። ስለዚህ አሁን እኛ 100 ተማሪ ነው ያለነው። የቅኔ ተማሪዎቹ እጅግ በጣም ነው ደስ የሚለው። በዓታ ለማርያምን ትኩረት ቢሰጠው አሁን ካሉት ሽማግሌዎች አሉ፣ የሊቅ መምህራን አሉ፣ አርጅተዋል። አሁን እኔም እነሱን አባቶችን ድሮ ወጣት ሳለሁኝ ብዙ አባቶችን ረዳ ስለነበር አሁንም ደግሞ እኔ መንቀሳቀስ እስከቻልኩ ድረስ አባቶችን አይዟችሁ በማለት ደቀ መዛሙርቱ ማነቃቃት ጥሩ አርአያ የሆንኩ እያስተማርኩ ነው ያለው። ለወደፊትም ደግሞ በዚሁ እንዲቀጥሉ አነቃቃለሁ። ወጣቱ በተለይም ወጣቱ አሁን እኔን ሲያይ እንዴት በ80 ዓመታቸው እሳቸው ሲባሉ እኛ እንቀራለን እያለ የቀረው ሁሉ እየመጣ ነው የተማረው። እግዚአብሔር አምላክ ቅዱስ አባታችን ያቆይልን። ከእሳቸው ቡራኬ ማግኘት ተደስቻለሁ። እድሜና ጤና እንዲሰጥልን እመኛለሁ። በጣም አመሰግናለሁ። ወርሞን ቅዱስ በወንጌል እኔም ማሆይ ዜና ማርያም ጌትነት እባላለሁ። እንግዲህ ዛሬ አሁን እየተመረቅን ያለ ነው ከታዕካ ነገሥት በዓታ ለማርያም ጉባኤ ቤት በሊቃውንት ጉባኤ ከሊቃውንት ጉባኤ በሊቅ ወይም በሃይማኖተ አበው ነው። እንግዲህ ትምህርቱ እንደሚታወቀው ሃይማኖተ አበው የቤተክርስቲያን መሰረታዊ የሃይማኖት ትምህርት የሚሰጥበት እንደመሆኑ መጠን ምስጢራተ ቤተክርስቲያንን ጠንቅቆ ለማወቅ ከነበረኝ ፍላጎት የተነሳ እንግዲህ ወደዚህ ጉባኤ ቤት በመግባት አሁን እንግዲህ ልናጠናቀቅ ችለናል ማለት ነው። የጉባኤ ቤት ጉዞ እንደሚታወቀው ጉባኤ ቤት የአብነት ትምህርት መሰረታዊ ቤተክርስቲያን ትምህርት እንደመሆኑ መጠን በተለይ ደግሞ ሃይማኖተ አበው ጥልቅ የሆነውን የሃይማኖት ትምህርት የምንመረምርበት፣ የምናይበት፣ የምናውቅበት ስለሆነ ድካም ያለው ቢሆንም አድካሚ ቢሆንም ግን ደግሞ ማወቅ ሃይማኖትን ማወቅ ግዴታ ነው። ለቤተክርስቲያንም ለመድረስ ቤተክርስቲያንንም ለማስቀጠል ምእመናንንም ለማስተማር መሰረታዊ ነገር ስለሆነ ቢከብድም ግን ደግሞ እሱን አልፈን የነበረውን ውጣ ውረድ ብዙ ነገሮች ይኖራሉ በጉባኤ ቤት። ግን ደግሞ ትምህርቱም ጠጣር እንደመሆኑ ቀላል ትምህርት አይደለም። እርሱንም ደግሞ የቤተክርስቲያንን ትምህርት ጠብቀን ለማስቆየት ካለን ፍላጎት የተነሳ እንግዲህ ሁላችንም ስንማር ስንደክም ስንጠያየቅ ቆይተን ነው እንግዲህ ለዚህ የበቃ ነው ማለት ነው።
ዛሬ እንግዲህ እዚህ የተገኘ ነው ከቅዱስ አባታችን ማግኘት ስለተባረክን በጣም ደስ ብሎናል። ደግሞ ኃላፊነትም ነው መመረቅ ክብርም አይደለም ኃላፊነት መሸከም ስለሆነ የሊቃውንት ትምህርት ወሳኝነት አለው፣ በጣም ወሳኝ ነው እና በተለይም ደግሞ በዚህ ዘመን እያንዳንዱ ሀሳብ እየተመነዘረ ያላግባብ የሚተረጎምበት ያላግባብ ትምህርት የሚሰጥበት ሁኔታ አለ። ይሄ ትምህርት የቤተ ክርስቲያንን መሰረታዊ የሃይማኖት ትምህርት ለማስቀጠል ዋና ትምህርት ስለሆነ በዚህ በኩል በመምጣቴ በጣም ደስተኛ ነኝ። ደግሞም ኃላፊነት እንዳለብኝ ይሰማኛል። ያው ሴትም በሆን ደግሞ በብዙ መንገድ አስተማሪ ነኝ። ስራዬ ማስተማር ነው። አሁንም ወደፊትም ደግሞ ጠንከር ያለ ደግሞ ወደ የሃይማኖት ትምህርትን በስፋት ለማስተማር ደግሞ ትልቅ ኃላፊነት የተቀበልኩበት ቀን ነው ማለት ነው። ስሜ መጋቤ ምስጢር ያሬድ ዘርአብሩክ እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በድሬዳዋ ሀገረ ስብከት የርዕሰ አድባራት ወገዳማት ደብረ ምሕረት ቅዱስ ሚካኤል ካቴድራል የቅኔና የመጽሐፍ ትርጓሜ መምህር ነኝ። እንደዚሁም ደግሞ የሀገረ ስብከቱ የሊቃውንት ጉባኤ ዋና ሰብሳቢ ነኝ። እንግዲህ ዛሬ ሰኔ 19 ቀን 2017 ዓ.ም በመንበረ ፓትርያርክ ጠቅላይ ቤተ ክህነት በብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት እጅ ተባርከናል። እኔም የተመረኩት በታላቁ መንፈሳዊ ከፍተኛ ትምህርት ቤት በተአካ ነገሥት በዓታ ለማርያም የሊቃውንት ትርጓሜ ነው የተመረኩት። እንግዲህ ለዓመታት ያክል የሊቃውንትን ትርጓሜ ስንማር ቆይተናል። ደግሞ ዛሬ እንግዲህ ከብፁዕ አባታችን እጅ ቡራኬ ተቀብለናል። እጅግ ደስ የሚል ነበረ። የትምህርቱ ጉዟችን ያው ፈታኝ ነው ይታወቃል። የአብነት ትምህርት ቤት በራስ ጥረት የሚደረግ ነው። ብዙ ውጣ ውረዶች ይኖራሉ። እነሱን አልፈን በዚህ መልካም ፈቃድም ታግዘን ለዚሁ በቅተናል። እንደሚታወቀው የሊቃውንት ትርጓሜ ትምህርት ከሃይማኖተ አበው ጀምሮ እስከ 14ቱ ቅዳሴያትና ቄርሎስን ዮሐንስ አፈወርቅን የሚዳስስ ትምህርት ነው። በዚህ ውስጥ እንግዲህ ብሉይ ኪዳንም አለ፣ ሐዲስ ኪዳንም አለ። በዚህ ውስጥ ቅዱሳን ሊቃውንት ያስተማሯቸው ትምህርቶች ይኖራሉ። የሊቃውንት ትርጓሜ ትምህርት እንግዲህ ትምህርተ ሃይማኖትን፣ ሐዲስ ኪዳንን፣ ብሉይ ኪዳንን በጠቅላላ የቤተ ክርስቲያኒቱ ትምህርት የሚዳስስ የቤተ ክርስቲያኒቱ መሰረት የሆነ የቤተ ክርስቲያን ትምህርት ነው። የሊቃውንት የትርጓሜ ትምህርት እንግዲህ በዚህ መልኩ ነው ይህን 4 ዓመትና 5 ዓመት ስንማር የቆየ ነው። እኔም ማስተምረው እስካሁን ድረስ በቅኔ ትምህርት እንደመሆኑ መጠን አንድ መወድስ ለመቀኘት ሞክራለሁ። ቤተ ክርስቲያን ጽዮን ምልዕተ ውዳሴ ሰብህዮ እንከ ለማትያስ አምላክኪ እስመ ለሊሁ አጽንዓ ሆሃተኪ ወረሰየ ለባሕውርትኪ ሰላም ላዕሌኪ ወድህረ አንጽሐ አውደ እክሉ ቡራኬ እዴሁ ንጹሐ ቄቀ ሐሰርናይ አጽገበኪ ባረኮሙሂ ለውሉድኪ በውስቴትኪ እስመ ከመ ማዕነቅ መላትኪ ወከመ አርማስቆስ ክሳድኪ ወከመ ፍሕሶ ቀይህ ከናፍርኪ ወከመ ፍሕሶ ቀይህ ከናፍርኪ ወከመ ፍሕሶ ባረኮሙሂ ለውሉድኪ በውስቴትኪ እስመ ከመ ማዕነቅ መላትኪ እስመ ከመ ማዕነቅ መላትኪ ወከመ አርማስቆስ ክሳድኪ ወከመ ፍሕሶ ቀይህ ከናፍርኪ ወከመ መራኢ ዘተቀርጻ ምእመናን ስነንኪ ንዚን ወክሙ ዜና ሰናይ ንዚን ወክሙ ዜና ሰናይ ዘነገሩነ አበዊነ ዘነገሩነ አበዊነ